የቀድሞዋ ታዋቂ ድምፃዊት ያሁኗ ደግሞ ዘማሪት አቦነሽ አድነው ከዚህ ቀደም በገጠማት ከፍተኛ የጤና እክል ምክንያት ወደ ሆስፒታል ገብታ አልጋ ላይ ተኝታ እባካችሁ ጸልዩልኝ ብላ መልእክቷን ማስተላለፏን እናስታውሳለን። አሁን ታዲያ በጣም በርካታ ሰዎች በምን አይነት ሁኔታ ላይ ትገኛለች ብለው ሲጠይቁ ሰነባብተውም ነበር። እሷም ስለ ጉዳዩ ይፋ አድርጋለች። አቦነሽ በምን አይነት ሁኔታ ላይ ትገኛለች? ያስተላለፈችው መልእክትስ ምንድነው? ምን አይነት ይዘት ሳለው የሚለውን በዚህ መሰናዷችን ላይ አጠናክረን ይዘናል። በጋዜጠኛ መሰረት በሱ በኩል የቀረበችው ወጣት በሸገር ኢንፎ የተናገረችው ይችን ወጣት በተመለከተ እጅግ በርካታ አስተያየቶች እየተሰጡ ይገኛሉ። ባመነችው ፍቅረኛዋ አማካኝነት እጅግ በርካታ ግፍና መከራ የደረሰባት ይች ወጣት ታዲያ በዚህ በተናገረችው ታሪኳ ምክንያት ያልተጠበቁ አንዳንድ አስተያየቶች እንደተሰጡ ተገንዝበናል። እነዚህ አስተያየቶች ግን ከፍተኛ ውዝግብን የፈጠሩ ናቸው። አንዳንዶች እንደውም የስድብ ውርጅብኝ ጭምር ያስተናገዱ ሆነው ተመልክተናቸዋል። አሁን ደግሞ ጉዳዩ በአዲስ መልክ እየተጧጧፈም ይገኛል። እነዚህ አስገራሚ የሆኑ ጉዳዮች ምንድን ናቸው? የዚህን ታሪክ አወዛጋቢም ክስተት ወደ እናንተ የምናደርስ ይሆናል። ተወዳጁ አርቲስት ፈሪሃት የማነ አዲስ ደስታ እንደገጠማት ተገልጿል። ፈሪሃት የማነ ምንድነው ያጋጠማት ደስታ የሚለውንም የምንነግራችሁ ይሆናል። ሰላም እንደምን ቆያችሁልን? በሀገር ውስጥም በውጭም ያላችሁ ውድ ቤተሰቦቻችን ይህ ውስጥ አዋቂ ቻናላችን ነው። በዚህ ቻናል ከላይ የሚታየውን ሳይሆን ውስጡን የሚካሄዱ እውነታዎችን፣ መረጃዎችን እና ትምህርቶችን የምናቀርብበት ቻናላችን ነው። እውነትን ከምንጩ መረዳት ከፈለጉ ትክክለኛ ቦታ ላይ ነዎት። እኛ ጋር መረጃ ሳይሆን እውነት አለ። ስለዚህ ቪዲዮን ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ በማድረግም ደግሞ የዘወትር ቤተሰብ ሁኑ። የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ። ተወዳጇ ድምፃዊት አቦነሽ አድነው በዘመናዊም በባህላዊ መንገድ የምታቀርባቸው ሙዚቃዎቿ እጅግ ተወዳጅና በርካታ አድናቂዎችም የነበሯት እንደነበረች የሚታወስ ነው። ታዲያም ባህላዊም ሆነ ዘመናዊ ሙዚቃዎቿ ከገጠር እስከ ከተማ በብዙ ሰዎች የሚወደዱና የሚደመጡም ነበር። በየቲቪ በየሬዲዮ እንዲሁም ደግሞ በየምሽት ክለቡ የእሷ ሙዚቃዎች እንደ ጉድ ነበር የሚደመጡት። የኋላ ግን የሙዚቀኝነት ህይወቴ ከአምላኬ ጋር ያራርቀኛል፣ ስለዚህም በሌላ መንገድ ባገለግለው ይሻለኛል ብላ በማሰቧ የዘፈኑን ዓለም እርግፍ አርጋ ትታ ዘማሪት ለመሆን ችላለች። በዝማሬዎቿም ልዩ መንፈሳዊ አገልግሎቶችን እየሰጠችም ትገኛለች። አቦነሽ አድነው በቅርቡ ባጋጠማት ህመም ወደ ሆስፒታል አቅንታ ነበር። በዚህም እባካችሁ ኢትዮጵያውያን ጸልዩልኝ በማለት የጸሎት ጥሪዋን አቅርባ ነበር። ልጇን በቲክቶክ በኩል እባካችሁ ድረሱልን የሚል ጥሪዋን እንዲሁ አስተላልፋ ነበር። ከዚህ ጋር ተያይዞ ታዲያ በርካታ ኢትዮጵያውያን አቦነሽ ምን አይነት ሁኔታ ላይ ትገኛለች የሚለውን ጥያቄ ሲያቀርቡ ነበር፣ ከመጨነቃቸው የተነሳ ማለት ነው። አሁን ታዲያ ያለችበት ሁኔታ ታውቋል። እንዳላዛር ከሞት አስነስቶ ይሄው እንደገና እንድቆም አድርጎኛል ትላለች አቦነሽ አድነው። እግዚአብሔር ይመስገን ያን ሁሉ ነገር አልፌ ለዚህ ሁሉ በቅቻለሁ፣ አዲስ ቀንም ተሰጥቶኛል ስትልም ትገልጻለች። በያላችሁበት በጸሎት ስታስቡኝ የነበራችሁ ሁሉ ይሄው ጸሎታችሁ ተሰምቶ እንደገና ቆሜያለሁ፣ አመሰግናችኋለሁ ብላለች። አሁንም መጠነኛ የሆስፒታል ክትትል ላይ እንደምትገኝ ገለጸችው። ዘማሪቷ አቦነሽ አድነው ከወራት በፊት በከፍተኛ የጤና እክል ውስጥ ገብታ እንደነበረም አስታውሳለች። አሁን ታዲያ በተሻለ ጤንነት ላይ መሆኗን በምስጋናም የተናገረችው ዘማሪቷ በቀሪው ክትትል ወቅትም ሁሉም ነገር ፍጻሜው ሰምሮ በአዲስ ዝማሬ እንደምትመለስም ገልጻለች። አቦነሽ ከቀናት በፊት በተከበረው የኪዳነ ምሕረት በዓል ላይ የልደት በዓሌ ነው ዛሬ፣ እነሆ ጤናዬም ተመልሶ ከዚህ ቆሜ እናንተንም እግዚአብሔርንም አመሰግናለሁ በማለት መልእክቷን አስተላልፋ ነበር። እኛም እንኳን ለዚህ አበቃሽ ፈጣሪም እንኳን ማረሽ ስንል ምኞታችን መግለጽ እንፈልጋለን።
ከሰሞኑ በመሰረት በዙ ሸገር ኢንፎ በኩል የቀረበችው ወጣት በጣም በርካታ አስተያየቶች ናቸው እየተሰጡ የሚገኙት። በተለይም በተለያዩ ሶሻል ሚዲያዎች በርካቶችን እያነጋገረ ያለ ክስተትም ሆኗል። ታሪኩን ሰምታችሁት ይሆናል ብዬ ገምታለሁ። ወጣቷ ትዕግስት ትባላለች። በባህር ዳር አካባቢ ነው የተወለደችው። ከዛም በተለያየ መንገድ ስራ እየሰራች ራሷን ለማሻሻል እየጣረች የነበረች ወጣት ነበረች። ከአንድ ሰው ጋር ተዋወቀች። የፍቅር ግንኙነትም ነበራት። ነገር ግን የነበራት የፍቅር ግንኙነት ወደ ከባድ ሁኔታ ውስጥ ነበር የከተታት። ይኸውም በመካከላቸው በተፈጠረው ግጭት አልፈልግም በማለቷ ከኔ ተለይተሽ የማንም አትሆኝም በሚል ስሜት እጅግ አሰቃቂ በሆነ መንገድ አንገቷን እየገዘገዘ ሰውነቷን፣ ሆዷን ቀዶ እጇን፣ እግሯን፣ ብዙ የአካል ክፍሎቿ ላይ ከፍተኛ ጉዳት አድርሶባት እሷም በፈጣሪ ታምር ነው የተረፈችው። በኋላ ግን በጣም በሚያሳዝን ሁኔታ ይህንን ሰው በሕግ ለመጠየቅ ያደረገችው ጥረት ባለመሳካቱ እሱን ለማስያዝም የከፈለችው መስዋዕትነት በጣም አስገራሚ ነው። ለማንኛውም ይህ ታሪክ ከተሰማ በኋላ አንዳንድ ሰዎች የሰጡት አስተያየት እጅግ አስገራሚ ነው። አታስመስይ፣ አታልቅሺ፣ አንቺ ጨዋ እሱን እንደበደለ አታስመስይ፣ በቃ ረፊ፣ አቁሚ፣ እዚሁ ላይ ይበቃሻል። አንቺ አይደብርሽም ወይ? የወንድ ልጅ ጭንቅላት እኮ ነው ይሰማዋል። ስትባለጊበት ምን ያክል ይሰማዋል ብለሽ አታስቢም? ከሌላ ሰው ጋር ስትማግጭበት ቢገልሽም እንኳን መብቱ ነው። እንደውም ከልቡ ስለሚወድሽ ነው ይህንን ሁሉ ያደረገው ስትል አንድ ልጅ ተናግራለች። የኢትዮጵያ ሕዝብ ፍቅረኛ ሊሆንሽ አይችልም። 1 ሳምንት 2 ሳምንት ነው ከንፈር ቢመጥልሽ፣ ከዛን በኋላ ህይወት ሊሆንሽ አይችልም ስትል የወቀሳ በትሯን አቀሳስራባታለች። ታዲያ ሚች ሴት ስለወደዳት ነው እንደዚህ አይነት በደል ያደረሰባት ስትል ደምድማለች። ፍቅር በእንደዚህ አይነት መልኩ ነው ወይ የሚገለጸው? እውነት የሚወድ ሰው እንደዚህ አይነት ተግባር ይፈጽማል ወይ የሚለው ጥያቄ እንዲጠየቅ አድርጎታል። በጣም ብዙ ሰዎችም ተናደው ምላሽ እየሰጡበትም ይገኛሉ። ምክንያቱም የሴት ልጅ ጥቃት ልንከላከል የምንችለው በእንደዚህ አይነት የሚጎዱ ሰዎችን በመደገፍ ሳይሆን ያደረጉት ድርጊት ልክ እንዳልሆነ በመቃወም ነው መግለጽ ያለብን የሚሉ አስተያየቶች እየተገለጹ ይገኛሉ። አንዳንዶች እንደውም በጣም ከባድ የሚባል የስድብ ውርጅብኝ ጭምርም ነው አስተያየት እየሰጡ የሚገኙት። አሁን ባለው የሀገራችን ሁኔታ በጣም አሳሳቢ የሆነ የሴቶች ጥቃት ከፍ እያለ ነው የሚታየው። ወጣቷ ትዕግስት ከሁሉም በላይ ስጋት የሆነባት ነገር ብዙ መስዋዕትነት፣ ብዙ መከራ ከፍላ ያስያዘችው ግለሰብ ለ8 ዓመት ቢፈረድበትም አሁን ደግሞ ከእስር ከወጣ በኋላ አንቺንም ቤተሰቦችሽንም እጨርሳችኋለሁ የሚል ማስፈራሪያና ዛቻ እየደረሰባት መሆኑ ወጣቷ ከፍተኛ ፍርሃትና ስጋት ላይ መሆኗንም ጨምራ ገልጻለች። ይህም በጣም አሳሳቢ ነው። ይቺ ልጅ መበደሏ ሳያንስ እንደገና ደግሞ ስጋት ውስጥ መግባት የለባትም የሚሉ አስተያየቶች እየተነሱ ይገኛሉ። እናንተ የተሰማችሁን ስሜት ደግሞ ሀሳብ አስተያየታችሁን አካፍሉን። በስፋት ልንወያይበት የሚችል ትልቅ ርዕሰ ጉዳይ ነውና። ተወዳጁ አርቲስት ፈሪሃት የማነ አዲስ ደስታ ወደ ቤቷ መግባቱን ነው የገለጸችው። በተለያዩ የማህበራዊ ገጿ ላይ ከባለቤቷ ድምፃዊ ኤፍሬም አማረ ጋር በመሆን ከዚህ ቀደም ልጅ ማግኘታቸው ይታወሳል። አሁን ደግሞ ክርስትና አስነስተው ይህም ትልቅ ደስታ እንደሆነላት በብዙ ማህበራዊ ገጻቸው ላይ በለቀቁት ፎቶዎችና ቪዲዮዎች ላይ ልንገነዘብ ችለናል። በዚህም በርካታ ሰዎች እንኳን ደስ አለሽ የሚሉ ደስታ አዘል ምልክቶችን እየለቀቁላት ይገኛሉ። ፈሪሃት በጣም ተወዳጅ የሀገራችን አርቲስቶች መካከል የምትመደብ አርቲስት ነበረች። አሁን ከፊልሙ ዓለም ጠፋ ብትልም ደግሞ በግል ህይወቷ ላይ እንደዚህ አይነት ስኬቶችን ማግኘቷ፣ እንደዚህም አይነት ስጦታ መሰጠቷ አድናቂዎቿና ወዳጆቿ ደስ ብሏቸዋል። ለዚህም ነው የደስታ መልእክቶችን እየላኩ የሚገኙት። እኛም እንኳን ደስ አለሽ ለማለት
እንወዳለን። ውድ ቤተሰቦቻችን በሀገር ውስጥም በውጭም የምትገኙ በሙሉ አብራችሁን እስከ ፍጻሜው ድረስ ስለዘለቃችሁ እያመሰገንሁ ቪዲዮን ላይክ እንድታረጉ ላሳስባችሁ እወዳለሁ። ሼር፣ ሰብስክራይብ በማድረግም ለሌሎች ማጋሩ። የለቀቅናቸው ቪዲዮዎችም በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን ለሁል ጊዜ ተወዳጁን። ለዛሬ የነበረን መረጃ ይህንን ይመስል ነበረ። በሌላ በተሻለ አቀራረብና በተሻለ መረጃ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።